እንደ አማዞን ያሉ ከሞላ ጎደል ተፈጥሮ በሰጠቻቸው ጸጋና ቸርነት ያሉ ተፈጥሮች በመላው ዓለማችን እንዲኖሩ ካላደረግን የፕላኔታችን የሙቀት መጠን ከሚጠበቀውም የከፋና አሰቃቂ እልቂትና መከራ የሚፈጠርበት ደረጃ ላይ ሊያደርሰን ይችላል። የአማዞን ድንግል ጫካም ሆነ በሌላው አህጉር የሚለሙና የሚጠበቁ ከችግኝ ጀምሮ እስከ ጥብቅ ደን ድረስ ያሉ አካባቢዎች ለመላው ዓለም የሚያበረክቱት ሚና ከፍተኛ ነው። ሕይወትን የመስጠትና የመንፈግ ያህል አስፈላጊ ናቸው። የአማዞን ደን በመሠረታዊነት ዝናብን ይፈጥራል። የላቲን አሜሪካንን ቀጠና ተመልከቱት። ደን ሀብት ነው። ደን ኦክስጅን ነው። ደን ከባቢ አየርን በካይና የሙቀት መጠን የሚጨምሩ ካርበን ዳይኦክሳይድን የሚመጡና የሚያስወግዱ ናቸው። ደን የፕላኔቷ ሕይወት ነው። በቅጠሎቻቸው ካርበን ያከማቻሉ። በሥሮቻቸው ካርበንን ከመሬት በታች ያውላሉ። ይህ ማለት የአየር ጸባይ ለውጥና የዓለም ሙቀት መጨመር አይከሰቱም ማለት ነው። ግና የአማዞን ቀጠና ወርቅ፣ የነዳጅ ዘይት፣ ውድ ማዕድናት፣ የመድኃኒት ዘርፎች፣ የመድኃኒት ዛፎች፣ ለጣውላ ምርት፣ ለመሠረተ ልማት፣ ለሌሎችም ጉዳዮች ደኑ እየተመነጠረ ደኑ እየተጎዳ ነው። እነዚህ የቢቢሲ ቴሌቪዥን ከአየር ጸባይ ለውጥ ተመራማሪዋ ኒና ሳንቴ ጋር ያደረጉት ቃለ መጠይቅ ነበር። በሳምንቱ በብራዚሏ የአማዞን ከተማ ቤላም የመንግሥታቱ ድርጅት የአየር ጸባይ ለውጥ ጉባኤ ኮፕ 30 ተካሂዷል። አሁንም ቀጥሏል። ለ11 ቀናትም ይቆያል ነው የተባለው። ቦታው ደግሞ የተመረጠው በምክንያት ነው። የዓለማችን ሳምባ የሚባለው የአማዞን የ8 አገሮች ቀጠና ኮፕ ወይም ኮንፈረንስ ኦፍ ፓርቲስ በ1992 እንደ አውሮፓውያን አቆጣጠር ከ200 በላይ ሀገሮች በዋነኛው የመንግሥታቱ ድርጅት የአየር ጸባይ ለውጥን ለመከላከል የተደረገውን ስምምነት የፈረሙ ሀገራትን ለማመላከት የቆመ ነው። በብራዚል የኮፕ ጉባኤ ሲደረግ ለመጀመሪያ ጊዜ ሲሆን ከጊዜ ወደ ጊዜ የአማዞን ድንግል ጥብቅ ደን በኢንዱስትሪ ልማት እየተጎዳና የሳሳ መምጣቱ ያሳስባቸው የብራዚል አስተዳደርና የዓለም አቀፉ ማኅበረሰብ የጉባኤው ቦታ ትርጉም እንዲሰጥ ተደርጎ ነው በቤላም የተዘጋጀው። ልክ የኮፕ 23ን ጉባኤ ኢትዮጵያ እንድታዘጋጅ ያደረጋት በሀገር ውስጥ ታላላቆቹ ፖሊዩተርስ ወይም የአየር ጸባይ በካዮች የተባሉት በኢንዱስትሪ የበለጸጉ ሀገራት እንኳን ያላደረጉትን የንጹሕ አረንጓዴ ኢነርጂ ወይም ኃይል ግንባታዋና የአረንጓዴ አሻራ የደኖችና ጫካዎችን መልሶ የማልማት ሪአፎሬስቴሽን ፕሮግራሟ በአጭር ጊዜ ውስጥ ተጨባጭ ለውጥ እያመጣ መምጣቱን ለመሸለም ወይም ክሬዲት ለመስጠት የተደረገ ነው። የአየር ጸባይ ለውጥ ኢፍትሐዊነት ዋነኛ ተደራዳሪም ነበረች ኢትዮጵያ። እውነቱ ከፍተኛ የዲፕሎማሲና በዓለም አቀፍ ደረጃ ተቀባይነትን የማግኘት ማዕረግም ለአዲስ አበባ የሚያጎናጽፋት ነው። ጤና ይስጥልኝ። ከፋና ሚዲያ ኮርፖሬሽን የኮፕ 30 የብራዚሉን የቤላም ከተማ የመንግሥታቱ ድርጅት የአየር ጸባይ ጉባኤን ያለበትን ደረጃና አንድምታውን ልንመለከት ወደናል። አዘጋጅና አቅራቢ ሳሙኤል እንዳለ ነኝ። አብራችሁን ቆዩ። የገበያና የኢንዱስትሪ ፉክክሩ በኢንዱስትሪ የበለጸጉ አንዳንድ አገራት በተለይም አሜሪካ የአየር ጸባይ ለውጥና አደጋው የሳይንቲስቶች የሆረር ፊልም የመሰለ የተጋነነ የአይምሮ ቅዠት ነው፣ አፈ ታሪክ ነው ከማለታቸው ጋር ተደምሮ የኢንዱስትሪ ፉክክሩን ያከረረው ከመሆኑ ጋር ተያይዞ የፉክክር ቤት ሳይዘጋ ያድራል እንደሚባለው ፉክክሩ የፕላኔቷን በር ለበካይ መርዛማ የካርበን ልቀት ቧ አድርጎ ከፍቶታል። ሌላው ቀርቶ የዘንድሮን የአየር ጸባይ ለውጥ የምታስተናግደው ብራዚል እንኳን ለዓለም ሙቀት መጨመር ዋነኛ መንስኤ የሆነውን የድንጋይ ከሰልን ለኃይል አማራጭ መጠቀምን ጨምሮ በነዳጅ ዘይት ልማት አዲስ ፈቃድ መስጠቷ አነጋጋሪና አከራካሪ ጉዳይ ሆኖም ሰንብቷል። ግና መነሻ እንዳለው ደግሞ ታዛቢዎች እየተናገሩ ነው። መነሻው ያው የፕላኔቷን በር ለበካይ ጋዝ የከፈተው የኢንዱስትሪ ፉክክር ነው። የአሜሪካ አስተዳደር ወደ ሥልጣን ከመጣ ጀምሮ ለነዳጅ ዘይት ልማት የሰጠው ከፍተኛ ትኩረትና ድሪል ቤቢ ድሪል ለነዳጅ እንቆፍር እንደማለት ነው የሚለው የፕሬዝዳንት ትራምፕ ኃይለ ቃላቸው ብዙ ሀገሮች የአውሮፓና የላቲን አሜሪካ ሀገሮችን የኤዥያና የዩሮ ኤዥያ መንግሥታትንም በውድድሩ ወደዚሁ የነዳጅና የድንጋይ ከሰል የኃይል አማራጭ በስፋት እንዲሰማሩ ማድረጉ ይነገራል።
በኮፕ 30 ላይ የብራዚል ፕሬዝዳንት ሉዊስ ኢናቺዮ ሉላ ዳ ሲልቫ እንዳሉት ዓለም የአየር ጸባይ ለውጥ አፈታሪክ ነው የሚሉ ወገኖችን ማሸነፍ አለባት። የአየር ጸባይ ለውጥን አደጋ መካድና በዲናያል መኖር እንዲሁም ከሐሰተኛ ወይም ፌክ ኒውስ ጎራ መመደብን ዓለም ሊቃወምና በግልጽና በገሃድ እየታዩ ያሉ ዓለም አቀፍ አደጋዎችን ማሳየት ይገባል። ከዓለም ደህንነት ሀገራዊ ትርፍ የሚበልጥባቸው ወገኖችን ይህ ጉባኤ አምርሮ መቃወም አለበት ሲሉ በጉባኤው ያልተገኙትንና ምንም ተወካይ ያላኩትን የፕሬዝዳንት ዶናልድ ትራምፕን ሀገር በነገር ሸንቆጥ አድርገዋል። ዋና ጸሐፊ አንቶኒዮ ጉተሬስ የዓለም በኢንዱስትሪ የበለጸጉ ሀገራት የዓለም ሙቀት መጠንን ከ1.5 ዲግሪ ሴንቲግሬድ በታች ለማቆየት የገቡትን ቃል ስላጠፉ፣ የፈረሙትን ሰነድ ስለቀደዱ ጥናቶች እንዳመለከቱት ባለፉት 10 ዓመታት ብቻ ሩብ ቢሊዮን የዓለም ሕዝብ በአየር ጸባይ ለውጥ ጉዳት ደርሶበታል፣ ተፈናቅሏል፣ ሞቷል፣ ተሰዷል ብለዋል። ሩብ ቢሊዮን ሕዝብ ቀላል አይደለም። የአየር ንብረት ለውጥ አፈታሪክ ነው ለሚሉ በተለይ በኢንዱስትሪ የበለጸጉ መልቲናሽናል ባለገዛዛፍ ኢንዱስትሪ የባለ ሀብት ነጋዴ ሀገራት ዛሬ አፈታሪክ ያሉት የአየር ንብረት ለውጥ መዓት ዓይን አውጥቶ እግር አበጅቶ በሁሉም ደጃፍ እየተመላለሰ ነው። እንደ አውሮፓውያን አቆጣጠር ከ30 ዓመት በፊት ከ1995 የጀርመን በርሊኑ የአየር ጸባይ ለውጥ አንስቶ ባለፉት 30 ዓመታት በየዓመቱ የኮፕ ጉባኤ እየተከበረ ዛሬ የብራዚሉ ኮፕ 30 ላይ ቢደርስም የሚፈለገውን ያህል ለውጥ በማምጣት ፕላኔቷን መታደግ እንዳልቻለ ይነገራል። በአሁኑ በብራዚል ቤላም ከተማ በተጀመረው የኮፕ 30 ጉባኤ 190 ሀገራት የተውጣጡ 50 ሺህ ተሳታፊዎች ይገኙበታል ተብሎ ቢጠበቅም በአየር ንብረት ለውጥ ችግር ላይ ዋና ተሳታፊ ናቸው የሚባሉ ሀገሮች ዛሬም አልተገኙም። አሶሺየትድ ፕሬስ እንደዘገበው የዘንድሮው የብራዚል የአየር ጸባይ ለውጥ ጉባኤ በጋራና በትብብር ለፈጣን እርምጃ እንነሳ በሚል መሪ ሐሳብ ከአሜሪካ ተሳትፎ ውጪ እየተካሄደ ነው ሲል በስላቅ አንስቷል። የብራዚል የቤላም የዘንድሮው ጉባኤ ፕሬዝዳንት አንድሬ ኮራዶሌጎ አንድም በጋራና በምርጫ የአየር ንብረት መዓትን ለመቀልበስ እንረባረባለን፣ አለበለዚያም በጋራና በምርጫ የዓለማችንን ሐዘንና ትራጀዲ እናመጣለን ብለዋል። ከ10 ዓመታት በፊት ከ2015ቱ የፓሪሱ የአየር ጸባይ ለውጥ ጉባኤ ሀገሮች የዓለምን ሙቀት መጠን ከ1.5 ዲግሪ ሴንቲግሬድ በታች ለማቆየት ተስማምተው ኢንዱስትሪዎቻቸው የሚያወጡትን መርዛማ በካይ የካርበን ጋዝ ለመገደብ ወስነው በፊርማቸው አስፍረው ነበር። ታዲያ በዚህ 10 ዓመት ውስጥ ምን ያህል ይሄ ስምምነት ተፈጸመ ተብሎ ከተጠየቀ ምላሹ ጥሩ አይደለም። አሁንም የዓለም ሙቀት መጠን በአማካኝ በየ10 ዓመቱ በ0.27 በመቶ እየጨመረ መምጣቱን ጥናቶች ያመለክታሉ። ይህ መጠን በ1990ዎቹና በ2000ዎቹ ከነበረው በ50 በመቶ የበለጠ ፈጣን እየሆነ መምጣቱም ተመልክቷል። በእነዚህ ዓመታት የዓለም ሙቀት የሚጨምረው ከ0.2 በመቶ በታች ነበር። አሁን ወደ 0.3 በመቶ ተጠግቷል። የዓለም የሜትሮሎጂ ኤጀንሲ ሳይንቲስቶች የዓለም ሙቀት መጠን አሁን 1.3 ዲግሪ ሴንቲግሬድ አካባቢ ሲሆን በፓሪሱ የኮፕ ጉባኤ ስምምነት ከተወሰነው 1.5 ዲግሪ ሴንቲግሬድ በላይ ከሆነ የሚከሰተው የተፈጥሮ አደጋ ሊገመትና ሊታሰብ ወደማይችልበት ደረጃ ያደገ ሊሆን ይችላል ብለዋል። የዘንድሮው የኮፕ 30 ዋና ሥራ አስፈጻሚ የሆኑት አና ቶኔክስ ከጋርዲያን ጋዜጣ ጋር ባደረጉት ቆይታ ዓለማችን በቀጣዮቹ 10 ዓመታት በአስገዳጅነት በዓለም አቀፍ ደረጃ ሊፈጸሙ የሚገባቸውን ጉዳዮች ሮድማፕ ወደ ተግባር እንደገና ደግመዋለው በአስገዳጅነት ሁኔታ ማስገባት ነው ይላሉ። ኢንዱስትሪዎች ይዘጉ ማለት አይደለም። የሚጠቀሙበት የኃይል አማራጭ ግን በንጹሕ አረንጓዴ ኢነርጂ የመተካት ግዴታ ይጣልባቸዋል ብለዋል። ጊዜ የለንም። ሕይወትን በሶላር ሲስተሙ ካሉ ፕላኔቶች ሁሉ ሕይወትን ይዛ ማቆየት የምትችለው ብቸኛዋ እርዝ የተባለችው ፕላኔታችን በየቀኑ በየሰዓቱ ትንሽ በትንሽ በካርበን ጥይት እየሞተች ነው። በዚሁ ከቀጠለ እንደ ሌሎቹ ሕይወት አልባ ፕላኔቶች ያለ ጊዜዋ ያለ ዕድሜዋ መቀየሯ አይቀርም ብለዋል። አናቶኔክስ እንዳሉት የዓለም ሙቀት መጨመርና ተከትሎት የሚመጣው የአየር ጸባይ ለውጥ አፈታሪክ አይደለም፣
ፌክ ኒውስም አይደለም። ማስረጃው መሬት ራሷ እየሆነች ያለውን መመልከት ነው ብለዋል። በዚሁ ዓመት ብቻ እንኳን ሄሪከን ሜሌሳ የሚባለው ከፍተኛ ማዕበልና ውሽንፍር ካሪቢያንን አውድሟል። ጃማይካንና አጎራባች ቀጠናዎችን እንዳልነበር አድርጓል። የአሜሪካንን ግዛቶች መጥቷል። ከፍተኛ የባህር ማዕበል ታይፉን ይሉታል ቪየትናምንና ፊሊፒንስን ብትንትናቸውን አውጥቷል። በደቡባዊ ብራዚል ቶርኔዶ የተባለው የባህር ማዕበል ሀገሩን እንዳልነበር ፈጅቶታል። በሌላው የዓለም ጥግ የዱር እሳት ሰደድ በአውስትራሊያና በካናዳ፣ የዓለም የሙቀት ማዕበል በቻይና፣ በህንድ፣ በአውሮፓና አጎራባቾች የፈጸሙትን ውድመትና የሞቱ ሰዎችን ብዛት ቤቱ ይቁጠራቸው። ቀደም ሲል የአየር ጸባይ ለውጥ የተቋቋሚነትና የመካችነት አቅም የሌላቸው ሀገሮች የሚባሉት ያላደጉ ሀገሮችና የእነሱ ችግር ተደርጎ ይወሰድ ነበር። ዛሬ ይሄ ተረክ ተቀይሯል። በኢንዱስትሪ ያደጉ የበለጸጉ ሀገሮችም በእሳት፣ በውሃ፣ በጎርፍ፣ በሙቀት ማዕበል፣ በነፋስና በባህር ማዕበል እየተመቱ ተመልክተናል። ይሄ ሁሉ ቀደም ሲል ከ30-40 ዓመታት በፊት ያልነበረ አዲስና አደጋዎቹም ደግሞ በይዘትና በመጠናቸው ሪከርድ የሰበሩ ናቸው። ታዲያ የት ነው የአየር ጸባይ ለውጥ አፈታሪክነት ሲባል ተጠይቋል በቤላም ጉባኤ። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ሥልጣን ከመጣ ወዲህ የአሜሪካ ኢኮኖሚ በዓለም ግንባር ቀደም ለማድረግ በትልቁ በቅሬታ አካል የነዳጅ ኃይል ላይ ኢንቨስት እንደሚያደርጉ ቃል መግባታቸው ይታወቃል። ቢቢሲ እንደዘገበው ፕሬዝዳንት ትራምፕ ለንጹሕ ኢነርጂ ወይም ታዳሽ ኃይል የሚውል የ13 ቢሊዮን ዶላር በላይ በጀት በመሰረዝ ለተጨማሪ የነዳጅ ዘይትና የጋዝ ፍለጋና ቁፋሮ ላይ በጀቱን አዙረውታል ብሏል። ይህም ሀገሪቱን የበካይ ጋዝ ልቀትን ለመቀነስና በአረንጓዴ ኢነርጂ ላይ ኢንቨስት ለማድረግ ከተፈራረሙ አብዛኞቹ ሀገራት ጋር አለመግባባት ውስጥ ከቷታል። አሶሺየትድ ፕሬስና አልጀዚራ እንደዘገቡት የትራምፕ ጨካኝ የአየር ንብረት ለውጥ ውሸትና ልብ ወለድ ነው የሚለው አገላለጻቸው በብራዚሉ ጉባኤ አሜሪካ ሳትወከል ከመቅረቷ ጋር ተደምሮ የቤላምን የኮፕ 30 ጉባኤ አጀንዳ የባሰ አወሳስቦታል። ይህ ዓለማዊ አጀንዳና መሰጠት ወይም ኮሚትመንት ከዓለም ትልቋ ኢኮኖሚ ተሳትፎ ውጪ እንዴት እንደሚሳካ ግራ ነው የሚገባው። አሜሪካ ለሰፊ ኢኮኖሚዋና ኢንዱስትሪዎቿ የምትጠቀመው የድንጋይ ከሰል፣ የነዳጅ ዘይትና የተፈጥሮ ጋዝ ሙቀትን በምድር ላይ አምቀው የሚይዙ መርዘኛ የካርበን ዳይኦክሳይድ ንጥረ ነገር ወደ አየር ንብረት በመልቀቅ ዋነኛዋ መራሽ ዘ ቢገስት ፖሊዩተር እንድትባል አድርጓታል። አሁን ግን ብቸኛ አይደለችም። አሁን ደግሞ ቻይናም በተመሳሳይ አንዳንዴም በሚበልጥ ቁመና በበካይነቷ ላይ ትገኛለች ይባላል። ብራዚልና የአማዞን ተጎራባች ሀገሮች ቁጥር 1 የአማዞን ጫካ መንጣሪ አውዳሚ ሀገሮች ሆነዋል። አሁን ላቲኖቹ ይህንን መቀየር እንፈልጋለን እያሉ ነው። ችግሩ አሜሪካ በሌለችበት በኢንዱስትሪ ልማት እሽቅድምድሙ፣ በገበያ ውድድሩ ማን የትኛው ሀገር የካርበን ልቀቱን የመቀነስ ስምምነቱን ወደ ተግባር ይለውጣል የሚለው ዛሬም የተመለሰ አይደለም። አሁን በተጀመረው መንገድ የፕላኔታችን የሙቀት መጨመር ከቀጠለ በ2030ዎቹ 1.5 ዲግሪ ሴንቲግሬድን ማለፉ የማይቀር ነው ያሉት ዋና ጸሐፊ አንቶኒዮ ጉተሬስ ይህንን እየተከሰተ ያለ የሙቀት መጠን ለመገደብ የፓራዳይም ለውጥ፣ የተግባር ለውጥ ያስፈልገናል ብለዋል። ከ5 ዓመት በኋላ በ2030 የሚሆነው ደግሞ ዛሬ በተጨባጭ ምልክቱ እየታየ ነው። የዚህ ዓመቱ የህንድና ፓኪስታንን ጨምሮ የመላው አውሮፓ የሙቀት ማዕበል ታይቶም ተሰምቶም የሚታወቅ አልነበረም። ሰው በተኛበት የሞተበት ነው። በዚሁ ዓመት እንኳን የሜዲተራኒየን የዱር ሰደድ እሳት፣ የተርኪየ ድርቅ፣ በአፍሪካና ሌሎች አህጉሮች የበረሃ አካባቢያቸው የባሰ ድርቅ መሆንና ሕይወትን ለመሸከም የማይችሉ መሆናቸው ሁሉ ዓይናችን ስር የተከሰቱ ሕይወትን የቀጠፉና ንብረትን ያወደሙ የአደባባይ የአየር ጸባይ ለውጥ ክስተቶች ናቸው። በሌላው የዓለም ጥግ ደግሞ
የከፍተኛ ዝናብ ጎርፍ መጥለቅለቅ፣ የመሬት መንሸራተት፣ የግሪንላንድን ጨምሮ የግግር በረዶ ዓለማት መቅለጥ፣ የውቅያኖሳት መጠን መጨመር፣ የመሬት መጥበብና በውሃ እየተዋጡ መሄድ፣ የደሴት ከተሞች ቀስ በቀስ ከውሃ በታች መዋል፣ በተለይ 10 ሚሊዮን ሕዝብ የምታኖረው የኢንዶኔዥያዋ የጃካርታ ከተማ ሳይንቲስቶቹ እንዳሉት እየሰጠመች ያለች ከተማ መሆኗ የዓለም ሙቀት መጨመር የፈጠራቸው ክስተቶች ናቸው። ለቤላሙ ጉባኤ የመንግሥታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ እንደነገሩት በዚሁ ሁሉ አደጋ መካከል የዓለም ሙቀት መጠንን ከ1.5 ዲግሪ ሴንቲግሬድ በታች ለማቆየት የተደረሰውን ስምምነት አለመጠበቅ የሞራል ውድቀትና ገዳይ ቸልተኝነት ነው ብለውታል። የሚሰማቸው ካገኙ በዚህ ሁሉ ስጋት መካከል ደግሞ የቴክኖሎጂ ልማት የፈጠረው ተስፋም ደግሞ አለ። በሶላር ወይም በፀሐይ በነፋስና በውሃ ኃይል የሚሰሩ ታዳሽ የኃይል አማራጮች 90 በመቶውን የዓለምን የኃይል ምንጭ እየሸፈኑ ነው። ይህንን ያለው ዓለም አቀፉ የታዳሽ ኃይል ኤጀንሲ ነው። የኢትዮጵያን ጨምሮ የውሃ የኤሌክትሪክ ኃይል ግንባታ የኃይል አማራጭ ለዓለም ሙቀት መጨመር ምክንያት የሆኑ የካርበን መርዛማ ልቀቶችን መከላከያ ጠንካራ መሳሪያ ነው። በሌሎች የኤዥያና የአውሮፓ ሀገሮች የሶላር ኢነርጂ ወይም የፀሐይና የነፋስ ኃይል እየተስፋፋ ይገኛል። የአማዞን ደንና ጥቅጥቅ ጫካ እንዲስፋፋ ባይስፋፋ እንኳን ባይጨምር እንኳን ባለበት እንዲጠበቅ በቤላም ስብሰባው ራሱ የተደረገበት ደግሞ የካርበን በካይ ጋዝን ደን መጦ ስለሚያስወግደው ነው። የኢትዮጵያ የአረንጓዴ አሻራ መርሃ ግብርና መልሶ የደን ሽፋንን የመተካት የአፎረስቴሽን ፕሮግራም ምን ያህል ለቀጠናውም ሆነ ለዓለም አስፈላጊ እርምጃና የፖሊሲ አቅጣጫ እንደሆነ ዛሬ ዓለምን እየተጋረጣት ካለው አደጋና እልቂት መገንዘብ ይቻላል። ደን፣ ዛፍ፣ ችግኝ ማለት ማይነስ ካርበን ፕላስ ዝናብ ፕላስ ንጹሕ አየር እንደሆነ መገመት ይቻላል የተባለው። የተሽከርካሪዎች የቅሬታ አካል የነዳጅ ኃይል መጠቀም ሌላው ካርበንን ወደ በካይ አየር የሚለቅና ለዓለም ሙቀት መጨመር የሚያዋጣ ሌላው ጉዳይ ነው። ሊቲየም ደገፍ ወይም የሊቲየም ባትሪ የኤሌክትሪክ ተሽከርካሪዎች ዛሬ በዓለም ዙሪያ እየተስፋፉ ነው። ከ4 ወይም ከ5 ዛሬ ከሚፈበረኩ ተሽከርካሪዎች ውስጥ 2ቱ የኤሌክትሪክ ናቸው። ዓለም አቀፉ የኃይል ኤጀንሲ እንደ አውሮፓውያን አቆጣጠር በ2025 የመጀመሪያ አጋማሽ የታዳሽ ኃይል ምንጮች የድንጋይ ከሰልን የኃይል አማራጭን ቀድመው ለሁሉም አዲስ የኤሌክትሪክ ፍላጎት 100 በመቶ የማሟላት ታሪካዊ ደረጃ ላይ ደርሰዋል ብሏል። እንደ የዓለም አቀፉ ኢነርጂ ተንታኞች ከሆነ እያደጉ ያሉ እንደ ቻይና ያሉ ሀገሮች በታዳሽ ኃይልና ንጹሕ ኢነርጂ ላይ በከፍተኛ ደረጃ ኢንቨስት ያደረጉና ፕሮጀክቱን እየመሩ ያሉ የመሆኑን ያህል አሜሪካና የአውሮፓ ኅብረት ግን ከቀድሞውም የበለጠ የዓለምን ሙቀት በሚጨምሩ የቅሬታ አካል ነዳጅ ዘይትና ከሰል ላይ በስፋት ኢንቨስት እያደረጉ ነው ይላል። ኤጀንሲው እንደተነበየው በሚቀጥሉት 5 ዓመታት በአሜሪካና አውሮፓ የታዳሽ ኃይል ምንጮች እድገት እያሳዩ የሚመጡ ቢሆንም በአስተዳደራቸው የፖሊሲ አቅጣጫ ምክንያት ከቅሬታ አካል የኃይል ምንጮች ያነሰ እድገት ነው የሚኖራቸው። በ2024 ዓለም አቀፉ የኢነርጂ ኤጀንሲ እንዳለው ለዓለም ሙቀት መጨመር ከፍተኛ አስተዋጽኦ ያለው የድንጋይ ከሰል ኃይል አሁንም ብቸኛው ትልቁ የኃይል ምንጭ ሆኖ ቀጥሏል። ይህንንም ደረጃውን ላለፉት 50 ዓመታት ተቆጣጥሮት ቆይቷል ብሏል። ምንም እንኳን ቻይና አሁንም በድንጋይ ከሰል የኃይል ማመንጫ ጣቢያዎቿ ላይ አሁንም እየጨመረች ቢሆንም ከዓለማችን ሀገሮች በድምር ሆነው የሚበልጥ የፀሐይና የነፋስ ታዳሽ ኃይልን በማልማት የንጹሕ ኢነርጂ እድገት የዓለማችን መሪ ሆና ቀጥላለች። በቻይና የታዳሽ ኃይል ትውልድ እድገት የነዳጅ ኃይል ፍላጎትን እንዲበልጥም አድርጎታል። ህንድ ከተለመደው የቅሬታ አካልና የድንጋይ ከሰል መሠረታዊ በሆነ መጠን አዲስ የነፋስና የፀሐይ ኃይል ወይም ሶላር ፓነል እየገነባች ነው። በዓለም የኢኮኖሚ መሪዎቹ መካከል ያለው ልዩነትና በተለያየ አቅጣጫ መሄድ ግን
ቢጣመሩና የኃይል ፖሊሲ አንድነትን ቢፈጥሩ ይገኝ የነበረውን ተአምራዊ ዓለማዊ ውጤት እንዲቀጭጭ አድርጎታል። የማይታደሱ የኃይል አማራጮችን በውሃ ኃይል ኤሌክትሪክ፣ በንፋስ ኃይል፣ በፀሐይ ኃይል መተካት፣ በእጽዋት ሽፋን ስፋት ላይ ማተኮር ፕላኔታችንን ለማዳንና ሕይወቷን ለማራዘም ከፍተኛ ሚና ይጫወታል። ግን በተናጠልና ተለያይቶ በመጓዝ ሳይሆን በድምርና በጋራ መስራት ከተቻለ ነው። በፉክክርና ግድድር ሳይሆን በትብብርና ድግግፍ ከሆነ ነው። ቢሆንም አሁንም መሠረታዊ የኃይል አማራጭ መታጠፊያ መንገድ ላይ እንገኛለን ይላል ኤጀንሲው። ንጹሕ ወይም አረንጓዴ ኃይል ከኃይል ፍላጎት እድገት ፍጥነት ጋር እኩል አብሮ እያደገ ያለበት ጊዜ ላይም እንገኛለን። ለምሳሌ የፀሐይ ኃይል የኤሌክትሪክ ፍላጎትን ለ3 ተከታታይ ዓመታት በብቃት እያሟላ የመጣበት ሁኔታ ነው የሚታየው። በጥናት እንደተረጋገጠው ለኢንዱስትሪ የኃይል ግብዓት የቅሬታ አካል የኃይል አማራጮች ይልቅ የውሃ ኃይል የኤሌክትሪክ ኃይል ከፍተኛ ቦታውን እየወሰደ ነው። ንጹሕ ነው፣ ለአጠቃቀም ምቹ ነው፣ ዋጋውም ከነዳጅ ኃይል የቀነሰ ነው። ዋነኛው ጉዳይ በበቂ ኃይል ማምረት መቻል ወይም አለመቻል ነው። ኢትዮጵያና በሃይድሮ ኤሌክትሪክ ልማት የተሰማሩ ሀገሮች ይሄ ዘመን የነሱ ነው፣ በአግባቡ ሊጠቀሙበት ይገባል። የፀሐይ ኃይልም ሶላር ፓኔል በአብዛኞቹ ዝቅተኛ ኢኮኖሚ ሀገሮች በከፍተኛ ደረጃ ተስፋፍቷል። ቴክኖሎጂውም ቀላልና ዋጋውም ተመጣጣኝ እንደሆነ ነው የሚነገረው። ዞሮ ዞሮ የታዳሽ ኃይል ዘመን እየነጋና የቅሬታ አካል ኃይል ዘመን እየመሸ የመጣ ይመስላል። ለነገሩ የማይታደስ የኃይል አማራጭ የሚያልቅ የሚሟጠጥ ነው። የየመንን ደርቀው ፀሐይ እየመታቸው ያሉ በርካታ የነዳጅ ጉድጓዶች ጥሩ ማሳያ ናቸው። ኢትዮጵያ በሀገር ውስጥ በአረንጓዴ ልማት መርሃ ግብር ያሳካችው ሥራና በሌሎችም ሀገራት የፈጠረችው በጎ አዎንታዊ ተጽዕኖ እንዲሁም በውሃ ታዳሽ ኃይል ያሳካችው ሥራ ተደምሮ ዓለም አቀፉን የአየር ንብረት ለውጥ ኮፕ 32ን ለማዘጋጀት አስመርጧታል። በጎ ሥራ ከሀገር የተሻገረ ለቀጠናውና ለዓለም የሚተርፍ በጎ ሥራና የፖሊሲ አቅጣጫ ሁሌም ክብርና ሞገስ ያሰጣል። ከዚህ ሌላ በአየር ጸባይ ለውጥ የፍትሐዊነት ኢትዮጵያ የአፍሪካና የሌሎች አህጉራት ታዳጊ ሀገሮችን በመወከል ያደረገችውም የድርድር ተጋድሎና ትግልም ውጤት ነው። ቀደም ሲል በአህጉር አቀፍ ደረጃ የአፍሪካ የአየር ንብረት ለውጥ አዘጋጅና መሪ ሆና ወጥታለች። አሁን ደግሞ በዓለም አቀፍ ደረጃ በተለይ ተፈጥሮንና ደንን መንከባከብ ለዘላቂ ልማት የሚለው የፖሊሲ አቅጣጫዋ እዛው ሳለ የካርበን መርዛማ ጋዝን በመከላከል ረገድ ትልቅ ፋይዳ ያለው ሥራ መሥራቷ ዕውቅና ማግኘቱን ያሳያል። ጉዳዩ ከዘላቂ ልማት በዘለለ ዓለም አቀፍ ችግርና ፈተና መዓትና ውድመት እያመጣ ያለውን የዓለም ሙቀት መጨመርና የዓለም የአየር ጸባይ ለውጥ አደጋዎችን መቀነስ ፋይዳ ያለው ሥራ አርአያ የሚሆን ሥራ መሠራቱን ያሳያል። በአንድ በኩል በአረንጓዴ አሻራና በሌላ በኩል በአረንጓዴ የኃይል ልማት የተጣመሩና የሚመጋገቡ አቅጣጫዎች በቀጣዮቹ 2 ዓመታትም ከፍ ያሉ ጉልህ ሥራዎችና ውጤቶችን በማሳካት የዓለም የአየር ንብረቱን ጉባኤ አስተናጋጅነቷን በብቃት እንደምትፈጽም ይጠበቃል። አድማጮች፣ በብራዚል ቤላም ከተማ የኮፕ 30 የአየር ንብረት ለውጥ ጉባኤና አንድምታውን የተመለከተው የዳሰሳ ዝግጅታችን የተከታተላችሁት ነበር። አዘጋጅና አቅራቢ ሳሙኤል እንዳለ ነበርኩ። ሰላም።